ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ አሸዋ በወተት ውሃ የሚጨምሩ። አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ ስርየት የለውም፣ ንስሐ የለውም። 4 ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣቱን መቀበል። 2 በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስብ ስወጣ ስገባ የምታቃጥለኝ ቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት። ስትሄድ ውሃ ይጠማታል፣ ያልባታል። መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ፣ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሺ ሞቶ ታገኘዋለች። ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድው ይፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድው መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። አይ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤት እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተተ ምን ይሰራል ይሁሉ መከባተር። ሰውየው ፍርድ ቤት ሄደው ለምን ገደልከው? ያለታ ጫት እንበላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ነው? ይሄ ሁሉ አያስፈልግም። ዋሻው፣ ገደልኩ፣ ሰረኩ፣ በቃ። 3ኛ የምትወዱት ባልንጀራ ወይስ ባላጋራ ነው? 8ኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ደግሞ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጭኮ፣ አቤት ዳቦ፣ እርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው ባረ ስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናንተ ልጅ ይሄውልህ ነፍስ አባቴ መምሬ ገሌ ናቸው፣ ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትላንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል።
እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ፣ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ የኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል። ያጭቅጣል። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ፣ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ፣ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ ይኸው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርት ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይኸው ለነፍስ አባት ወስደህ ስጣቸው፣ ይህንን እንድትፈጽም ይላሉ። ሄዶ አባቴ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ። የተሰጠኝ ቅጣት ነበብ ያደርጉ ይኸውና፣ አለዚያም በቃሉ ይህን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ሥጋው ደግሞ